ሙሳም ነካቸው እና ዘርፍ እያለሽ ሴቶዬ ማለት ነው። ልጅቷ ገስት ላይ ገብታ ብታወራ ኖሮ አንድ ሰው ማለት ነው ከነሱ በር ምሬቅ ሰው የለም። አንድ ሰው አይታጠብ እኮ ነው የምልሽ። እኔ አሁን አላቃቸውም እና ነው ይሄ ኢንዶኔዚያ ነው ምናምን 24 ደግሞ በቀደም 24 ብለው 24ቶች እያሉ ዩቱብ ላይ ሲለፈልፉ ሰማኝ። አትገባም እኮ አትገባም፣ ውሸት ነው ውሸት ነው። አትገባም፣ ማስረጃ ከሆነ አንቀበልም። ውሸት አትገባም እንዴ? እኔ ደንግጬ ብትን ገብታለች እኛ ስትለኝ በጣም ኦብሴ ማለት ነው። ከዚህ በፊት አይታሻል ወንድማችን ከነ መረጃ እንደያዝ ነው ማለት ነው። እንደዚህ አያመልጥም ነበረ። ታውቂያለሽ? እንዴት ናችሁ? እዛ ጋር የሆነችው ልጅቷ እኮ በአንድ ከች ላይቭ ገብታ የነሱን ቤት ያሳየችው እኮ በአንዴ ነው ከች ያደረጓት ልጅቷ እንዴ። አያመልጥም አልኩሽ። ምንም እንደው ተጨረቃ ፋሚሊ እኔ ቢዘቀዝቁኝም ቢሰርቡኝም ለነሱ እኮ ነው የምልሽ። መጀመሪያ እኮ ነው የምልሽ። ሰምቻለሁ እኮማ ሰማሁሽ። እናንተ እኮ እንዳላላችሁ አውቄያለሁ። ወፍስዬ እናንተ እንዳላላችሁ አውቄያለሁ። ግን ሰው ሊያሳስት ነው ልልሽ ነው። ሰው ሊያሳስት ነው እንጂ እናንተ አትሳሳቱ ማቃለሁ። ስለዚህ አልገባችሁ አገባም አይኗ ይግባና ወዲያ እኮ ኦብሴ አንድ ነገር ልንገርሽ። ኦብሴ አንዴ ዱት አርጉና አዳምጡ። ኦብሴ አንዴ ቆይ በውስጥ እኔ ብዙ ሰው ርከዶች እልክልሻለሁ። ብዙ ሰው ርከድ ያደረገልኛል። ግን አንዱ ድምፅ የልጅቷ ድምፅ የለበትም። ገባች ብቻ ነው ገባች፣ እዛ ቤት ገባች የሚል ብቻ ነው። ልጅቷ ከገባች እንዴት ዩቱብ ላይ አልተለጠፈችም? በዛ ላይ ደግሞ እውነትም እናንተም ብላችኋል። የጨረቃ ፋሚሊ አንዲች ነገር አያመልጠው። እንኳን አይደለም ገስት ላይ አውርተሹ ትንሽም የፖሰድሹ ጎርጉሮ ነው የሚያወጡት። እና እንዴት አልታየችም? እንዴት አልተለጠፈችም? እኔ አሁን በዋትስአፕ ብዙ ሰው ነው ርከድ ያደርግልኝ። ገብታለች ብቻ ነው ገብታለች። እኔ ከታች ሆኜ ሰምቻታለሁ ገብታለች የሚል ብቻ ነው። እና ማረጋገጫ እንዴት አይኖርም? ወይ ደግሞ ዛሬ ምን አጀንዳዛችሁ? አትገባም ጀመር ምን እንደሆነ እኔ እኮ እንዴት ገባች እንኳን ይኸውልሽ እንደንትና እንደዚህችኛ እውነት መጀመሪያ ላይ ከሆነ በጣም ደንግጫለሁ። ገብታለች ልጅቷ ትላንትና እዛ እያወራች ስሎ እንዴት ገባች በምን ምክንያት እንዴት ብዬ ስጠይቀውን እኔ እኮ ጥያቄ እኮ እንትን ነው። እስቲ በገባች ነገር አምጡ ብዬ እኮ ተረጋግተን እኮ እንደዛ ነው። ግን ደግሞ የምትናገሩትን ነገር መጀመሪያ ገስት ላይ ማለት ነው ሰው ገስት ላይ ገብቶ ይውላችሁ ፕሮፋይል ድምጽ ሊያስመስል ይችላል። ፕሮፋይል አድርጎ ወይም ደግሞ እሷ ያወራችው ነገር አምጥቶ ማለት ነው ኤዲት ያደርጋሉ። ስለዚህ ግን ቼክ አድርጉ። መጀመሪያ ቼክ ሳታደርጉ ማውራት በጣም ከባድ ነው። ሰው ማስደንገጥ በጣም ከባድ ነውና እኛ አልተቀበልንም እኮ ገብታለች ገባለች ወይም ደግሞ ገብታለች አው ብለን አንቀበልም። ማስረጃ እኛ ሁሉ ጊዜ እንደዚህ ብሎ ሰው ከነገረን ከነ ማስረጃ ነው የምንጠይቀው። እስቲ ማስረጃ አምጡ። አሁን ትላንትና ስንት ቦታ ነው የተዳረሰ? ማስረጃ አምጡ ስንባል ብዙ ቦታ ነው የተዳረስ ነው። ግን ደግሞ ምንም ቢሆን እንኳን ገስት ላይ ገብታ በደቂቃ እኮ ነው ብሩኬና ሃይሚ ላይክ ያደረጉት እኮ እነሱ ቪዲዮ ሳይጨርሱ ነው ላይክ ያደረጉትን ሄዶ ይዞ የሚያመጡት። እንኳን ላይቭ ላይ ገብታ ማለት ነው። ልጅቷ ምን ሆናችኋል እንዴ? አትገባም። ሲጀመር ደግሞ አትገባም። እንዴት ብላ ነው እብድ ናት እንደ እሷ በዚህ ሰዓት የምትገባው? ወብስዬ እቺ ልጅ መጀመሪያ ጨረቃ ፋሚሊ ዝም ያላት ወብሴ መጀመሪያ ያልሰደቧት አልዘቀዘቋት። አመጣጧ ስነስርዓት ያላት መስላ ነበር የመጣችው። አሁን እኮ ጭራሽ ዝም ስትባል እኮ ይሆናል አይደል? አመጣጧ ደግሞ እኔ እንጃ። የተኛ አንበሳ ነው የቀሰቀሰች ያለው። የተኛ አንበሳ ነው የቀሰቀሰች ያለችው። የትናንትና አመጣጧ በጣም ቆሻሻ ናት። እግዚአብሔርን በጣም ታስጠላለች። ትናንትና አመጣጧ
እዩ ትናንትን የራሱ ቤቴን ከፍቼ ነበር፣ ግን ሰዎች መጡብኝ። እርት አድርጊልኝና ልጅቷ ልሳደብ ማለት ነው። እኔ ልጅቷን ብቻ ሳይሆን ሌሎች ልጆችም ልሳደብ ነበር። ዜድዬ እስኪ ክፈችና ሼር አድርጊልኝ። ክፈች እስኪ እኔ እናት ምን ልሳደብ ነበር? ምን ላደርግ መሰል ኩር እኔ ማገዝሻለሁ። ቆይማ ልንገርሽማ እኔ የቀፈፈች ምንድን መሰለሽ? ይሄን ስጋዋን አንጠልጥላ እናቷ አትሆንም አንጠልጥላ ልታቅፍ እንደው እዛ ሆኔ ብሆን ሚጥሚጣ አድርጌ እንደው ተኝቼ ሁሉ በእንቅልፍ እየመጣብኝ እሱን አታንሽን ጌታ ሜሽን ተደርጋ ነው ሜሽን የተደረገችበት ቦታ እንትን ስክሪንሹት አደረጉልኝ። ስክሪንሹት ተደርጎ ተልኩልኛል። ሜሽን የተደረገችበት ቦታ ማለት ነው። ታውቂያለሽ አይደለም? ሜሽን ተደርጋ ሜሽን ትክክለኛ አካውንታ ነው ደግሞ ሜሽን ትላንትና ያደረገችው ሀረካት ማለት ነው። ሜሽን ተደርጋ ነው እንደዚህ ያርጊ እንደዚህ ያደርጊ ተብላ ሜሽን የተደረገችበት ቦታ አለ። ገባሽ አይደለም? አይለቋትም ገና ወፍስዬ ገና አይለቋትም። ገና ያንጠለጥሏታል። ገና መች ተነካች። ወፍስዬ አንድ ነገር ልንገርሽና ማለት ነው ስምኝማ ምን ሆኖ ነው ቤቱ የሚያወርደው? አመጣጧ የሚባለው ማለት ነው። ብሩኬ አይፈልጉም እንደዚህ አይነት ወሬ ማጣራት ስለማይፈልጉ ማውራት አይፈልጉም። ለዛ ነው የሚወሩት። ስሚ መጀመሪያ ወደ ራሴ ለመመለስ ነው እሷን ያመጣሁት ብሎ ያመጣ ጊዜ ንገሪያት ራሱ ስላት የሆነ ልጅቷ መድኃኒት በልታለች መሰለኝ ሆነ ጡጥ ብላ ትቀራለች። እናም ደግሞ ተነሽና ንገሪያት ተነሽና አውሪ ሜሽን ተደርጋለች። ሌላ ጭራሽ ፈዘዝ እኮ ነው ያለችው። የፈዘዘች እኮ ናት። ፈዘዝ ብላ አውዙ ቢላይ ምን ሸይጣን ነች እሷ። ሌላ ለምን አይነት ቦታ አለ መገን ከኛው ህይወት ያስወጣነኛል እሷን። ወይኔ ገባኝ። ግን ደግሞ ደስ ይላል። የሚገርምሽ ነገር እኮ ሴት ሌላዬ ሴት ባያመጣ ሌላዬ ኦፍስዬ ሴት ባያመጣ ራሳቸው በየቀኑ ራሱ እየሄደ እንትን ቢለን 2 ቀን ማትፈጅበትም። ሃይሚዬ አውቃለሁኝ ወደ ራሷ እንደምትመለስ በሱ እንደማትጨክን አውቃለሁ። ግን ሰዎቹ ግማሹ ስራ ነው። ስራም ቢሆን እንዲህ አይነት ጨምላቃ የሆነች ከንቱ የሆነች ዝፍዝፍ የሆነች ሴትዮ ለሱ ማትገባ ሴትዮ ከምን እንደሚያመጣቸው ነው እንጃ። ከምን እንደሚያመጣቸው አውዝ ቢላ ጓደኞቹ እኮ ናቸው የኔ እናት። ከምንድን ነው ወይ የኔ እናት ደግሞ ማለት ነው ዜዶዬ ቦርጫዋ ደግሞ ማለት ነው። ብስሚላህ ረህማን ረሂም ዝፍዝፍ እኮ ነው ያለችው። አንቺ እንዴት እንደምትበላ አላየሽም እንዴ? ሌላ እንዴት እንደምትበላ አላየሻትም እንዴ? ሆዳም ሴትዮ እኔ ሆዳም ሴትዮ ምናምን ብያት ትላንትና ቶሎ ብሎ ይራቅ ከዚች ልጅ ሆዳም ሴትዮ አልኳት እኔ። ሆዳም ታያለሽ አንቺ ልታቀፍ ስትሄድበት አይደብራትም? ቆይ እኔ እኮ ማለት ነው አውዝ ቢላየር ደግሞ ሃይሚዬ ጋር ሲሄድ ማለት ነው ይሄድ ምድር ዩቱብ ላይ እኮ አይደለም ያየኋት ቲክታክ ላይ ሮጦ እንዲህ ሃይሚዬ ልትሮጥ ብላ ኧረ በእናትህ ኧረ ብሩኬ ተው በእናትህ እንደው አታሳየኝ እንዲህ አይነት ሴት እንደው ለፈጠረ ታምሜ ነው ያደርኩት በእውነት ታምሜ አዳምጦ እዩ ትሻላለች እንደዛ ትላችሁ ማለት ነው። እኔ ገና አልወለድኩም ምን አላልኩ እንደው ፈጥረ ደብስ የኔ ድርቀቷ እሷ ራሷ ማየት ድምጿ መስማት አይደለም ድርቀቷ ነው እንጂ ርቀቷን ጠብቃ ነው። እሷ እኮ እንደዚህ አይደለችም እንዴ ርቀቷን ጠብቃ ነው። ምን ሆነ ይችላል? እቺ ዱርዬ ናታ ወብሰ ያቺ የቤት ልጅ ናት። እቺ ደግሞ ዱርዬ አዲስ አበባ የጨረሰች እቺ ለቃቃሚ የጫት ለቃሚ ያቺ ርቀቷን ጠብቃ ነው እንዴ። ምን ሆነሻል? ርቀቷን ጠብቃ እሷ እኮ ማንንም አልነካችም። ገባሽ አይደለም? ሃይሚንም አልነካቻትም። ከሃይሚ ጋር እኮ በመሀል ነው እንጂ የሚነካኩት እኮ ከቀኑብሽ ጋር አልተነካካችም። እኔ እዛ ጋር እኔ በነገራችን ላይ ቀኑብሽን የሚነካ ሰው አልወድም። ገባሽ አይደለም? እኔ አልወድም። ምክንያቱም ነገሩ ትላንትና ራሱ ቆማ ምን እንዳ ያን ቀን ከመጀመሪያ ጊዜ ጀምሮ እኔ
ሌላ የስራሽ ይስጥሽ። ሴትዮ ነገርሽብኝ እንዴ? ማይሮ አቦት ሆዳን ሴትዮ ሳይለንት አርጊና እጂ ሌላ ኦፍስዬ እኔ ራሱ ይወዘት ትቆጨኛለሽ ብዬ ነኝ። ደህና ናት ስትሉኝ ቀፎኛል። ደህና ናት ስትሉኝ ቅፍፍ ነው ያለች። በቃ እኔ በነገራችን ላይ ታውቃላችሁ እኔ ሴቶች በቀልም ቢሆን እኔ በፍቅረኛ መሀል አረ ዘመርናትን ብላኛለች። እኔ ዘመርና ብላኝ እኔ ምን ዘመድ ይላኩላት ይኸውልሽ ደህና ናት። ብርኳትን እቺ ጨማላለቃለች አልኳት። የመጀመሪያ ጊዜ የኬት የመጣ ዝምድና ነው። ስርዓት አላት ትላለች ደግሞ ብዬሽ እኔ ኧረ ተው እባክህ ከዚህ ድረስ ነው። የምን ስርዓት ነው ያላት? የምን ቆይ እኔ ማለት ነው ስርዓት የምንም የላትም። እቺ አባላሏ ሁሉ ነገሯ ዝርክርክ እኮ ናት። ዝርክርክ ደግሞ ሃይሚዬ ጋር ስትሄድ ደግሞ ማለት ነው እንዳለ እኮ ሊንዴ ራሱ ትግደለኝ ነው ያልኩት። ሊንዴ ራሱ ትላንትና ምግቡን ተደጋ አደረገችው እንኳን አረገቻት። ደግሞ ሀብለ ነው እንብላ ሲል ራሱ ፍጥጥ ነው የምትለው። ልትበላ ነው መሰለኝ። አፈር ቢና ብሩኬ እንብላ ምግብ ምናምን ስለ ደግሞ መቆም ራሱ ሲሚ መቆም ራሱ እኮ አችልም። ሄደ ነው ሮጣ ኮርሲ ጋር የምትቀመጠው አንቺ ከርሳም ሴት ማለት ነው። ከርሳም እኛ ፊት ለፊት በድራማም እንደዛ ሊሆን ይችላል። እቺን ሰደባለን። ዝም በይ ሌላ ታግዥኛለሽ፣ ሸር አደርግልሻለሁ። እኔ ከፍትና በኋላ እሰርባታለሁ። እኔ አለቃትም እንደው እሷን ሴት መቼም አልፋታል። እሷን ሴት ደግሞ ሄደ። እኔ ሰው ልጅ ቆሞ እሺ አይልም። ፍጥጥ ብለ ቁጭ ብለ አይኗ ፍዝ አረ ያንሳሽ ከኛ ህይወት ውጪ ውልቅ ብለሽ ከህይወቱ አረ እንጫወት ላይ ለላ ማሽ ገብተሽ ነው እንጫወት ምት አሁን ሲመጣ ሲገባ እናንተ ሌላ ስለዛ ነው የምትናኑት ማለት ጓራይን ናኑ ስሚኝማ ቆሞ እኮ አችልም ልጅቷ። ለዛ እኮ ነው አንቺ ምንድነው የሆነ ነገር እኮ እንትኗ አካባቢ አመጣሁት። ምንድነው ምን የት ነሽ? ምን አስር ላይ ሰግጄ ነው የመጣሁት። ምን አመጡ? ያ እንት ምንድነው ያ አካባቢ ማለት ነው። ምንድነው የወንድ ነገር ነው ያለው። አውዝ ብላ እኮ ሴትነቷን ፈርቻለሁ እኔ። ናኑ እውነትሽ ነው። እናንተ የማታወጣው ነገር ወላሂ የሆነ ነገር ናኒ ደግሞ ምን ይዘሽ መጣሽ? አሞተሽ ቆይ እቺ ልጅ ማለት ነው ታች ላይ ያለሽው እህቴ ማለት ነው። በሆነ ቤት አለሽ ስሚኝ ሀፊዘጂ ማለት ነው። ነይ ግቢ ብለሽ ነይ ግቢ ነይ ታች ላይ የጻፍሽው እህቴ ማለት ነው። በሆነ ቤት ገብተሽ ነበረ የኔ እናት ማለት ነው። ያ ቤት የገበሰው እኛ ጋር እንኳን ኮመንት ላይ ራሱ ኮመንት መስጠት አያስፈልግም። ሰማሽ አይደል? አንቺ ግን ጥሩ ነገር እያወራሽ ነው። ላይላ የተደረገበት ቦታ ይሁት ላይላ ምልክት የተደረገበት ቦታ ወይ ፈጣሪ አረጋጋት አይደለም ሀፊዘዬ። እኔ ወላሂ እኔ ልቤ ነው የሚያመው። እዛ ቤት የለበሰው ምልክት ሲያረጉ ነበር። ምንድን ነው ናኒ አንሺው ናኑ አንሺው ናኑ አንሺ እባክሽ። ዋርኒንግ ይሰጣል። ላይላ ላይላ እኔ ልንገርሽ ልጅቷ ማለት ነው መጥፎ ነገር ለመናገር አይደለም ተው ለማለት ነበር ገጠመኝ የገባችው። ገስትም አትገባም። ከዚህ በፊት ገስት ላይ ተሸታቀልሽ አትገባም። ተው ለማለት ነበር የገባችው። በዛ ፊዛዬ ደነገጥኩ እኔ። ለምን መሰለኝ መጥፎ ነገር በእኛ ኮመንት ላይ ነው ያለችው። እዛ ሲያያት በጣም ነው የደነገጥኩት። ለምን አይደለማ አንድ ሰው ለምሳሌ አንቺ ልንገርሽ ላይላ አዳምጪኝ። አንድ ሰው ለምሳሌ
ያን ቤት ለመጥፎ ነገር ሲገባ ወይም ከዛኛው ሰው ጋር አብሮ ወይ ሊያማ ወይ ሊሳደብ ወይም ደግሞ አንዱን ከፍ አንዱን ዝቅ ለማድረግ ቢገባ ኦኬ፣ እቺ ልጅ እኮ አቁሙ፣ ረመዳን ደርሷል፣ ወደ ራሳችሁ ተመለሱ፣ አትሰዳደቡ፣ አትዘቃዘቁ ለማለት እንደ ምክር ለመምከር ነበር የገባችሁ። ወደ ታች አፍርጠዋት ብሎክ አድርገዋታል። እኔን ጠይቀኝ ስለሷ ማለት ነው እኮ እኔም ታች ላይ ሳፍዘዬ እኔም ታች ላይ ዙላይካን ማለት ነው። ማናት ዙላይካ ናት። ገዝታ አትገባም። እዚህ ፊት ብዙ ገዝታ አትገባም። እንዲህ ቁርአን አለበት ምናምን ነው የምትገባው። ተረጋጊ እህቴ ያለችው ነው። ሌላ ተረጋጊ እህቴ ያለችው ነው። አው 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 ኧረ አንቺ ምን ሆነሽ? ከእኛ ቤት እኮ ሳትወጣም ከዚህ ቤት እኮ መጥፎ ነገር አትናገር። ኖ እኔ አሁን እየተናገርኩት ያለ እሷ በቆሻሻ ቦታ የምትገኝ ልጅ አይደለችም እቺ። እኔ ደግሞ ያቺ ማለት ነው እንኳን ለረመዳን ማለት ነው ሃይማኖት ቀርቶ የራሷ ጾታ የራሱ የማይታወቅ ሰው ጋር ነው የገባችው። ለምን ገባችው ነው? እሷ ጥሩ ሰዓት እሱ መጥፎ ነች መጥፎ አውርታለች ሳይሆን እዛ ቤት ለምን ገባች ነው። ረመዳን ቀርቶ እነሱ የፈጠረን አላህ የራሱ አያውቁም እነዛዎች ማለት እዛ ለምን ገባች ነው። እኔ ሳስረዳሽ በግራ አትረጂ። ቆይ ተረጋጊ። እኔ እያልኩሽ ያለሁትን ስሚ መጀመሪያ። እኔ የምልሽን ሰምተሽ ሌላም እኮ መጥፎ አላለችም። ሌላም መጥፎ አላለችም። እኔ እኮ ሌላ አቆ ተረድቻለሁ። ሌላ አንቺ እኮ ገብቶኛል። ያንቺ ለምን ገባች እዛ አትግቢ ነው እያልሻታለሽ። እኛም ራሱ ብለናታል። ምክንያቱም ፕሮፋይሏ ቁርአን ነው። እዛ ጋር ለምሳሌ የሆነ ሰው ተናዶ አንስቶ ቢገለብጣት እኛ ያመናል ቁርአኑ ማለት ነው። እኛ ተናግረናታል ማታም ማለት ነው። ግን ልጅቷ የገባችው ለመጥፎ ነገር አይደለም፣ ተው ለማለት ነበር የገባችው። ግን እነዛ ሰገጤዎች ማለት ነው አልሰሟትም። ወደ ታች አውርዶ ቦልኳታል፣ ከቤቱ ቦልከዋታል። እና መጥፎ ስራ አሰራም ሲጀምር ገስትም አትገባም። አንዳንድ ቤት ኮመንት ላይ ካያችኋት እንጂ መጥፎ ስራ አሰራም። ይኸውልሽ ገስትም አትገባም። አንድ ቁርአን ያለበት ቤት ነው የምትገባው። ወይ አሁን አንዳንድ ቁጥር እየጻፈ ነው። አስገቧትና ታስረዳችሁ። ለኢላሀ ኢለላ ከእኛ ጋራ ቆይታለች። ሙልት አድርጉ። ከእኛ ጋራ እዚህ ጋር ቆይታለች።